በአያላን መንደር የፈሰሰው እንባ፣ የተፈጥሮ ቁጣና የሰው ልጅ ድካም። ዓለማችን ባልተለመደ የድንጋጤ ድባብ ውስጥ ትገኛለች። የሰው ልጅ በቴክኖሎጂ ምጥቀቱ የሰማይ ጠፈርን ቢሰነጥቅ፣ በኢኮኖሚ ጥንካሬው ተራሮችን ቢያንቀጠቅጥም የተፈጥሮ ቁጣ ግን አሁን በኃያላኑ ፊት ማንነቱን እያስመሰከረ ነው። ከዋሽንግተን ግዙፍ ወንዞች እስከ ሳውዲ አረቢያ አሸዋማ በረሃዎች ድረስ ሰብአዊ ፍጡር ከነግርማው ደካማ መሆኑን የታዘብንበት ሳምንት ሆኗል። በአሜሪካ የቴክኖሎጂና የኢንዱስትሪ ማዕከል በሆነችው ዋሽንግተን ግዛት ዋይት ሪቨር ተብሎ የሚጠራው ወንዝ የዋህነቱን አጥፍቶ ወደ አስፈሪ አውሬነት ተቀይሯል። የሰው ልጅ ዘመናዊ መከላከያ ግድቦችን ገንብቶ በቁጥጥር ስር ነው ቢልም ሰማይ ማህፀኗን ስትከፍት ግን የሰው ልጅ እንደ ሸረሪት ድር ተበጣጥሷል። የኃያልነቱ ስብራትም ታይቷል። ሌላ ኃያሉ አሜሪካ በሚሳኤል መከላከያዎቿና በሳተላይቶቿ መረጃዎችን የምትመካው ሀገር በደቂቃዎች ውስጥ በሚሊዮን የሚቆጠሩ ጋሎን ውሃዎች የከተማዋን መንገዶች ሲያጥለቀልቁ ቆማ ለማየት ተገዳለች። ውብ የነበሩት መኖሪያ ቤቶች በጭቃማ ውሃ ተከበው የሰው ልጅ ንብረት እንደ ወረቀት ጀልባ በጎርፎ ሲወሰድ ማየት ኃያልነት ከተፈጥሮ ቁጣ አያድንም የሚለው እውነታ በደማቅ ቀለም የሳለ ክስተት ሆኗል። የብረት ጋሻዎች በውሃው ኃይል ፊት ሲታጠፉ የሰው ልጅ አቅም ምን ያህል ውስን እንደሆነ ምስክር ሆኗል። በሌላኛው የዓለም ክፍል ደግሞ የመካ መዲና ጠባቂ በሆነችው ሳውዲ አረቢያ መንፈሳዊ ድባቧን፣ ጥንታዊ ወጓን የሚፈታተኑ ኩነቶች ተከስተዋል። የታሪክና የሃይማኖት ስር መሰረት ያላት ሀገር ዓለም አቀፍ የሙዚቃ ኮንሰርቶችን፣ እርቃኖችን፣ ዘመናዊ ጭፈራዎችን እንደ ካርዲቢ ያሉ አርቲስቶች የተሳተፉበትን ባስተናገደች ማግስት ምድሪቱ በድንገት ተንቀጥቅጣለች። በዚህ ክስተት ሚሊዮኖች አንብተዋል። የባህልና የታሪክ ሽያጭ ተከስቷል። ለዘመናት የቆየው የሳውዲ ጥንታዊ ማንነትና መንፈሳዊ ግርማ በዘመናዊነት ስም ተሸጠ ተብሎ በሚተችበት በዚህ ወቅት የተከሰተው የመሬት መንቀጥቀጥ በብዙዎች ዘንድ እንደ ሰማያዊ ማስጠንቀቂያ እየተቆጠረ ነው። ሚሊዮኖች በጭፈራና በደስታ በሰከሩባት ምድር መሬቷ ከስር ስታጓራና ስትንቀጠቀጥ ያየው ህዝብ የቴክኖሎጂ የገንዘብ ክምችትን ነፍስ ከድንጋጤ እንደማይታደጋት በተግባር የተረዳበት ክስተት ሆኗል። ያ የቅንጦትና የዝነኞች ድምጽ በምድሪቱ ጩኸት ተውጦ የቀረበበት አጋጣሚ ሆኗል። በትናንትናው ዕለት እነዚህ ክስተቶች አንድ ትልቅ መልእክትን ያስተላልፋሉ። አሜሪካ በሳይንሷ ብቃት፣ ሳውዲ አረቢያ በሀብቷና በዘመናዊ ግስጋሴዋ ቢመኩም ተፈጥሮ አንዴ ክንፏን ስታርገበግብ ግን ሁሉም እኩል እንደሚሆኑ ያዩበት ነው። ሰው በሰራው ግንብ ቢመካ ተፈጥሮ በከፈተችው በር ይገባል እንደሚባለው የዋሽንግተን ጎርፍና የሳውዲ የመሬት መንቀጥቀጥ የሰው ልጅ ወደ ልቡ እንዲመለስና ከሁሉ በላይ የሆነ ኃይል መኖሩን እንዲያስተውል የሚያስገድዱ የታሪክ ጠባሳዎች ናቸው። ዓለም በግርምትና በድንጋጤ ውስጥ ነው። ዛሬ ላይ የሰው ልጅ በገነባው የጥበብ ማማ ላይ ሆኖ ተፈጥሮን ሊገዛ ፈጣሪን ሊረሳና የዘመናት ወጉን ሊጥል በተነሳበት በዚህ ዘመን ምድሪቱ ምላሽ መስጠት ጀምራለች። በዋሽንግተን የፈሰሰው የጎርፍ ማዕበል፣ በሳውዲ በረሃዎች ስር የተሰማው የምድር ጉርምርምታ የሰው ልጅ ኃያል ነኝ ባይነት ምን ያህል ተሰባሪ እንደሆነ ያሳየበት የታሪክ ምዕራፍ ሆኖ ተመዝግቧል። በዋሽንግተን ግዛት የዋይት ሪቨር መከላከያ ግድብ እንደ በረዶ ሲቀልጥ የአሜሪካ መንግስትና ህዝብ የታዘቡት ነገር ቢኖር የቴክኖሎጂን እናም የሰው ልጅ ውስንነትን ነው። የአደጋው መጠንና የመንግስት ፍርሃት በቢሊዮን የሚቆጠር ዶላር ወጥቶባቸው አስተማማኝ ናቸው የተባሉ ግድቦች በውሃው ግፊት እንደ ወረቀት ተቦጫጭቀዋል። መንግስት የአስቸኳይ ጊዜ አዋጅ ቢያውጅም በውሃው ኃይል ግፊት ግን መቆም አልቻለም። ባለስልጣናቱ በካሜራ ፊት ቆመው ሲናገሩ ድምጻቸው ይንቀጠቀጥ ነበረ። ምክንያቱም ይህ የሰው ጠላት ሳይሆን ማቆሚያ የሌለው የተፈጥሮ ኃይልና ቁጣ ነው። የህዝቡ ምላሽም ሰዎች ንብረታቸውን ሳይሆን ህይወታቸውን ለማዳን ሲሯሯጡ፣ የከተማዋ መንገዶች ወደ ወንዝ ሲቀየሩ፣ ውድ መኪኖች እንደ ቆሻሻ ሲንሳፈፉ ማየት ለካ መጨረሻችን እንዲቀርብ ነው የሚል ሰቀቀን በህዝቡ ልብ ውስጥ ተዘርቷል። የእስልምና እምነት መነሻና የጥንታዊ ወግ መከታ በሆነችው ሳውዲ አረቢያም ከቅርብ ጊዜ ወዲህ የሚታየው ዘመናዊነት፣ እርቃን ረሽ ማንነት የፈጣሪን ትዕግስት የፈተነ ይመስላል። የባህል ሽያጭና የካርዲቢ ድንገተኛ ድባብ በቅዱሳኑ ስፍራዎች አቅራቢያ በሚሊዮኖች በሚቆጠር ዶላር ዓለም አቀፍ የሙዚቃ ኮንሰርቶች ሲዘጋጁ፣ ወግና ሃይማኖቱ ሲረክስ የታዘቡ ምሁራንና የሃይማኖት አባቶች መከራ ይመጣል ብለው ሲያስጠነቅቁ ከርመዋል። ያ በዝሙት በዝላይ የሰከረው ምሽት እንዳለፈ ግን ምድሪቱ የውስጥ ቁጣዋን አፈንድታለች። መሬቷ ስትንቀጠቀጥ የሳውዲ ባለስልጣናት ቱጃሮች የያዙትን ወርቅና ዘይት ሊያቆመው አልቻለም። የሰማይ ቁጣ በምድር ላይ ሲገለጥ የሰው ልጅ ዳንኪራ ወደ ዋይታ፣
ሳቁም ወደ ድንጋጤ ተቀይሯል። እውነታው ግን ከዚህ የከፋ ሊሆን ይችል ነበረ፣ እንደ በደላችን ሳይሆን እንደ ቸርነቱ ስለሆነ እንጂ። የሰው ልጅ በኃጢአትና በበደል ረክሶ የፈጣሪን ሕግ ጥሶና ወጉን ንቆ በሚኖርበት በዚህ ዘመን የደረሰው አደጋ የመጨረሻ ሳይሆን የማስጠንቀቂያ ደወል ይመስላል። የእግዚአብሔር ትዕግስት በዋሽንግተን የፈሰሰው ጎርፍ ከተማዋ ሙሉ በሙሉ ሊያጠፋ፣ በሳውዲም የተነሳው የመሬት መንቀጥቀጥ ምድሪቱን ሊውጣት ይችል ነበረ። ነገር ግን እግዚአብሔር አሁንም በምህረቱና በትዕግስቱ እየጎበኘን ነው። እንደ በደላችን ብዛትና እንደ ኃጢአታችን ጽናት ቢሆን ኖሮ ማን በቆመ ነበርም። ኃያላን ሀገራት የጦር መሳሪያዎቻቸውንና የኢኮኖሚ አቅማቸውን ትተው ወደ ፈጣሪ እንዲመለሱ የተደረገ ጥሪ ነው። የሰው ልጅ በገዛችሁ በሰራው ጣዖት ቴክኖሎጂና ገንዘብ መመካቱን ትቶ ለሰማይና ለምድር ፈጣሪ እንዲንበረከክ የተላከ መልእክት ነው። ዛሬ ዋሽንግተን እያለቀሰች ነው። ሳውዲ አረቢያም እየተንቀጠቀጠች። የግል ለነሱ ብቻ ሳይሆን ለሁላችንም ነው። የሰው ልጅ ኃያልነቱ በፈጣሪ ፊት ኢምንት መሆኑን የተረዳንበት፣ እንደ በደላችን ያልከፈለን አምላክ አሁንም ለንስሐ ዕድል እየሰጠ መሆኑን ያስተዋልንበት አስደንጋጭ ክስተት ሆኗል። እግዚአብሔር የለሿ ምድርና መከራዋ። ይህ ዘመን፣ ይህ ጥያቄ የሰው ልጅ ስልጣኔ በደረሰበት ከፍተኛ ደረጃ ላይ ሆኖ ለምን የሁሉ የበላይ የሆነውን አምላክ መካድ እንደመረጠ የሚያሳይ ጥልቅና መራራ እውነታን የምንዳስስበት ነው። ኃያላን መንግስታት እግዚአብሔር የለሽ ምድርን ለመፍጠር የሚጋጋጡበት ምክንያት ከትዕቢት፣ ከቁሳዊ ብልጽግናና ከቁጥጥር ፍላጎት የሚመነጭ ነው። በዘመናችን ያሉ ኃያላን መንግስታት አንድ ትልቅ ስህተት እየሰሩ ይገኛሉ። እሱም ፈጣሪን ከሰው ልጅ ህይወት ውስጥ አውጥቶ መጣል የሚል ነው። ይህንን የሚያደርጉት ደግሞ በድንገት ሳይሆን በታቀደና ስልታዊ በሆነ መንገድ ነው። ይህንን ጉዳይ አስምሩበት። መንግስታት እግዚአብሔር የለሽ ማህበረሰብን የሚፈልጉት ለሶስት ዋና ዋና ምክንያቶች ነው። አንደኛው ፍጹም ስልጣን ነው፣ አብሶሉት ኮንትሮል። ህዝቡ ለፈጣሪ የሚገዛ ከሆነ ለመንግስት ትእዛዝ ገደብ ያበጃል። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል የሚል ህዝብ ደግሞ ለጨቋኝና ለዓለማዊ ገዢዎች ስጋት ነው። ስለዚህ ፈጣሪን ከልቡ አውጥቶ በመንግስት ጣዖትነት እንዲተካ ይፈልጋሉ። ሁለተኛው ስነ ምግባራዊ ነጻነት ነው። እግዚአብሔር እንዳለን ኃጢአትና ጽድቅ አለ። ኃያላን ግን የፈለጉትን የዝሙት፣ የገንዘብ፣ የፍቅር፣ የጭካኔ መንገድ እንዲከተሉ ህሊናቸው እንዳይወቅሳቸው ፈጣሪ የሌለበትን ዓለም ይሻሉ። ሶስተኛው የሰው ልጅ አምላክነት ነው። ሳይንስና ቴክኖሎጂን ተጠቅመው እኛ ራሳችን አምላክንን፣ ሞትን እናሸንፋለን፣ ዓለምን እንፈጥራለን የሚል የትዕቢት መንፈስ ውስጥ ስለገቡ ነው። አሜሪካ የተመሰረተችው በእግዚአብሔር እናምናለን ኢን ጋድ ዊ ትረስት በሚል መሪ ቃል ቢሆንም ዛሬ ግን ያንን ታሪኳን በገዛ እጇ እየቀደደችው ትገኛለች። ኃያልነቷ በመከላከያ በጀቷና በዶላር ጥንካሬዋን ብቻ እየለካች ነው። በትምህርት ቤቶቿ ጸሎትን አገደች፣ ግብረ ገብነትን እንደ ኋላ ቀርነት ቆጠረች። ውጤቱም ዛሬ ዋሽንግተን በጎርፍ ስትታመስ ቴክኖሎጂዋ መልስ ሊሆናት አልቻለም። ሰማይን የካደችው አሜሪካ ሰማይ ማህፀኗን ከፍታ ውሃ ስታወርድ ኃያልነቴ የታለ ብላ ራሷን እንድትጠይቅ ሆናለች። የፈጣሪ መኖር የዘነጋችው አሜሪካ ተፈጥሮ ስታስገዝታት የሰው ልጅ አቅም ደካማ መሆኑን አሳይታለች። ሳውዲ አረቢያን መለስ ብለን እንመልከት። ሳውዲ አረቢያ ደግሞ እጅግ የሚያሳዝን የክህደት መንገድ ውስጥ ገብታለች። ለዘመናት የመንፈሳዊነት ማዕከል የነበረችው ሀገር ዛሬ ካፒታሊዝምና የዓለማዊ ደስታ ባሪያ ሆናለች። ውበቷን እየሸጠች ነው። ሳውዲ የዘመናት ወጓን፣ ሃይማኖታዊ ጥንካሬዋን ለቪዥን 2030ና ለቱሪዝም ስትል ቀይራለች። እንደ ካርዲቢ ያሉ ግብረ ገብነትን የሚቃወሙ የዝሙት ተምሳሌት የሆኑ አርቲስቶችን በሚሊዮን ዶላር እየጋበዘች በቅዱሳን ስፍራዎቹ አካባቢ ዳንኪራ ስታስመታ ፈጣሪን አንተ አንፈልግህም፣ ገንዘብና ዝና ይበቃል እያለች ነው። ታዲያ ምድር ቁጣን አሰምታለች። ያ ሁሉ የቅንጦት ዝግጅት ባደረገች ማግስት ምድር ስትናወጥ ያ የሸጠችው ማንነቷ ዋጋ እንደሌለው ታይቷል። የሳውዲ ሀብት መሬቱን ሊያጸነው አልቻለም። ኃያላን ሀገራት እግዚአብሔር የለሽ ምድርን ለመፍጠር የሚጋጋጡት የራሳቸውን ፍላጎት ያለ ከልካይ ለመፈጸም ነው። ነገር ግን እግዚአብሔር ከትምህርት ቤት፣ ከፖለቲካ፣ ከባህል ውስጥ ቢያወጡትም ከተፈጥሮና ከህሊና ውስጥ ሊያወጡትና ሊፍቁት አልቻሉም። የዋሽንግተን ጎርፍና የሳውዲ መንቀጥቀጥ አንድ መልእክት አላቸው። ሰው ሆይ በገንዘብህና በቴክኖሎጂ ብትመካም ትንፋሽህ በእጄ ናት፣ ኃያሉ አምላክ የለም ብለው ቢፎክሩም ተፈጥሮ ግን በታላቅ ድምፅ ፈጣሪ አለ ብላ እየመሰከረች ነው። እግዚአብሔር የታገሰን እንደ በደላችን ስላልሆነ ብቻ ነው። ይህ ማስጠንቀቂያ ግን ኃያላን ወደ ልባቸው እንዲመለሱ፣ ሰውም ወደ ፈጣሪው እንዲንበረከክ የቀረበ የመጨረሻው ጥሪ ይመስላል።
በዋሽንግተን ግዛት የዋይት ሪቨር መከላከያ ግድብ ሲደረመስ የተከሰተው አደጋ ታሪካዊ የሚባል ነው። ኃያሉ አሜሪካ ሰማይ ያዘነበውን ውሃ የምታቆምበት አቅም አጥታለች። የመኖሪያ መንደሮች ወደ መቃብር ተቀይረዋል። በፓሲፊክ እና በአካባቢው ያሉ ከተሞች በጭቃ ውሃ ተውጠዋል። ሰዎች ለዘመናት የለፉበት የገነቡት መኖሪያ ቤት በደቂቃዎች ውስጥ እስከ ጣሪያው ድረስ በውሃ ተሞልቷል። በሺዎች የሚቆጠሩ ነዋሪዎች የለበሱትን ልብስ ብቻ ይዘው ከሞት ለመጠለል ተገደዋል። የመሰረተ ልማቱ ፈራርሷል። ግዙፍ ድልድዮች እንደ ወረቀት ተቆራርጠው ወድቀዋል። ዋና ዋና አውራ ጎዳናዎች በጭቃና በናዳ በመዘጋታቸው ከተሞች ከከተሞች ተቆርጠዋል። አሜሪካ የዓለም ቴክኖሎጂ ቁንጮ ነኝ ብትልም የተቆረጡ የኤሌክትሪክ መስመሮችን፣ የፈራረሱ መንገዶችን መልሳ ለመጠገን ሳምንታት እንዲሁም ወራት እንደሚፈጅባት ታውቋል። የሰው ሕይወትና የስነ ልቦና ስብራትም ገጥሟታል። እስካሁን በደረሰው የጎርፍ አደጋ የሰው ሕይወት መጥፋትም ተረጋግጧል። በሕይወት የተረፉትም ቢሆኑ ሁሉም ንብረታቸው በውሃ ተወስዶ ማየታቸው ያስከተለባቸው ድንጋጤ ከገንዘብ በላይ ነው እየተባለ ነው። የሳውዲ አረቢያ የተከሰተው የመሬት መንቀጥቀጥ ደግሞ ጉዳቱ ከመሬት መንቀጥቀጥ በላይ የክብርና የደህንነት መናጋት ነው ሲሉ ተናግረዋል። የድንጋጤ ማዕበል ውጧታል ሳውዲ አረቢያ። መሬቱ ሲንቀጠቀጥ በከፍተኛ ፎቆች፣ በቅንጦት ሆቴሎች ውስጥ የነበሩ ሰዎች በከፍተኛ ድንጋጤ ወደ ጎዳና ወጥተው ዋይታን አሰምተዋል። የማይነካ የተባለው የሳውዲ ምድር ሲናወጥ ባለሀብቶችና ባለስልጣናት የያዙት ወርቅና ዘይት ምንም ሊረዳቸው እንዳልቻለ በተግባር የታየበት ነው። ህንፃዎች ተሰንጥቀዋል። የጸጥታ ስጋቱ አይሏል። ምንም እንኳን የደረሰው ቀጥተኛ የህንፃ መፈራረስ በዝርዝር ባይገለጽም የመሬት መንቀጥቀጡ ያስከተለው የውስጥ መሰረተ ልማት መናጋት በሰዎች ልብ ውስጥ የፈጠረው ሽብር ለዓመታት የማይረሳ ነው እየተባለ ነው። በቢሊዮን ዶላር የተገነቡት የዳንኪራ መድረኮችና የዝግጅት ስፍራዎች በድንጋጤ ድባቡ ተውጠዋል። የሁለቱ ሀገራት መንግስታት ዛሬ ከፍተኛ ስጋት ውስጥ ናቸው። የስጋት ግን ከጥገና ወጪ በላይ ነው። መንግስት አቅም ያጣ ይመስላል። አሜሪካም ሆነች ሳውዲ እኛ ሁሉንም ነገር እንቆጣጠራለን የሚል ትዕቢት ነበራቸው። አደጋው ግን ይህንን ትዕቢት አጥፍቶታል። መንግስታቱ በተፈጥሮ ኃይል ፊት ምን ያህል ደካማ መሆናቸውን ሲረዱ ህዝቡን በመንግስት ላይ የነበረውን እምነት እየሸረሸረ ነው። ነገር ግን እግዚአብሔር እንደ በደላችን ያልሆነውን ምሕረቱን አሳይቷል። ጉዳቱ እጅግ የከፋ ነው። ነገር ግን እውነቱን እንነጋገር ከተባለ አሜሪካ እግዚአብሔርን ከቤቷ ስታስወጣና ሳውዲ ደግሞ ቅድስናዋን ለእርኩሰት ስትሸጥ የደረሰው ጉዳት ከመጠን ያነሰ ነው። ጎርፉ ከተማዋ ሙሉ በሙሉ ሊያጠፋት፣ የምድር መንቀጥቀጡ ምድሪቱን ሊውጣት ይችል ነበረም። ይህ የፈራረሰው ግድግዳና የፈሰሰው የጎርፍ ውሃ ምልክቱ ግልጽ ነው። ሰው ሆይ ንብረትህ፣ ቴክኖሎጂ፣ ሀብትህ ከፈጣሪ ቁጣ ሊታደጉ አይችሉም የሚል ነው። የዋሽንግተን ጎርፍ ያስከተለው ውድመትና የሳውዲ የመሬት መንቀጥቀጥ የፈጠረው ሽብር የሰው ልጅ ወደ እግዚአብሔር እንዲመለስ የቀረበ መራር ጥሪ ነው። ኃያላኑ እግዚአብሔር የለሽ ዓለም ለመፍጠር በሚያደርጉት ጥረት ተፈጥሮ ግን ፈጣሪሽን ወቂ እያለች ግድግዳቸውን እየናደች ነው። እንደ በደላችን ብዛት ሳይሆን እንደ ቸርነቱ ታግሶና ገና ሳይረፍድ ኃያላኑም ሆኑ ተራው ህዝብ ወደ ንስሐ ሊመለሱ ይገባል።